ሁሉንም ወንዶች ግንኙነት ላይ አንበሳ እንዲሆኑ የሚያደርግ አንድ ሚስጥር ልንገራችሁ። ልምምድ። ልጅ የማልወልድበት አንድና አንድ ምክንያት ጠዋት እየተነሱ ቁርስ ለ14 ዓመት እኔ ለማልሄደው ትምህርት ቤት በጠዋት መነሳት። በአዲስ አበባ አካባቢ በወንዶች ላይ ጾታዊ ጥቃት እንደሚደርስባቸውና የቤት ቁጥር ብሎክ ምናምን ብሎ እየጻፉ ወንዱ ለመደፈር ያለው ግግት አሁን ሁላችሁ ሚስትስ ትላላችሁ። ሲቀጥል ደግሞ ድርቆሽ አይደለም እኮ የኛ ህይወት የሚሰጠው አደባባይ ላይ። እኔ ቁጥጥር የሚሰራ ሰው ሀብታም ነው ሲባል ውሸት ይመስለኝ ነበርና ለዚህ ቁጥጥር ስንት የከፈልኩ ይመስላችኋል? 13800 ብር ነው የከፈልኩት። ተራበይ ሰልፉት ስራ ቀሩ ትምህርት ቤት ቀሩ ምናምን ይሄ ነው። እስኪ ቅሪና ነሽ እኔ ልጅ ነኝ ግን አሁን ማወቅ ፈልገው በዝርዝር እንደው ምንድነው ያደረኩት ብሎ የሚጠይቅ ሰው ምንድነው? እስኪ ማይኮ ሰላም ውድ የዩቲዩብ ተመልካቾቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬም እንደተለመደው ለእናንተ ይበጃል፣ ያስተምራል፣ ይመክራል፣ ይዘክራል ምንለውን ቪዲዮ ሰብሰብ አድርገን ለእናንተ ይዘመተናል። ከቪዲዮቹ ጋር አብረናችሁ ምን ቆየው እኔ ግስላው እንዲሁም እኔ ወንድማችሁ ተሙ ንጉሴ ከካሜራው በስተጀርባ ሃና አብዚ ጎዳና ቅመሚት እንዴ ቤት በኩል ነው እና ጎንበሳትም እንዴ ለግቢ ወይ አብረን በመሆን ነው ማለት ነው። እንደተለመደው ቅመሚት ለስራ ጉዳይ ስራ ጥላ ከሄደች በኋላ የተለያዩ ካሜራማኖችን እያፈራች ትገኛለች። ስራ ጉዳይ አይደለም በእንዝላልነት የሚል ቅጣት ይጠብቃታል ስትመጣ ማለት ነው። ለማንኛውም እናንተ እስኪ ቪዲዮን መጨረሻ ድረስ አብራችሁን ቆዩ። እንደተለመደው ቪዲዮን ከመጀመራችሁ በፊት እኛን ሰፖርት ለማድረግ ላይክ በማድረግ ትጀምራላችሁ። በመቀጠል ሰብስክራይብ በማድረግ ቤተሰብ ትሆናላችሁ። በመሰለስ የደወል ምልክቷን ስታበሯት ቪዲዮ በለቀቀን ቁጥር ወደ እናንተ እንደርሳለን ማለት ነው። የኔ ማለት ለአንተ ሙዚቃ ነው ወይ ነው አሁን ነገሩ? ኢትዮጵያ ውስጥ የምትገኙ ውድ ቤተሰቦቻችን ያችን ነገር ሶስቷን ፊደል ማለት ነው ኤን መጨረሻ ያላትን ማብራታችሁን እንዳትረሱ። ኮሜንት ሴክሽኑን ክፍት ያደረግነው ሐሳብ አስተያየት እንድትሰጡበት ነው። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። በጣም እንደጮህ ነው ወላሂ። ምንድነው የምትጮሂው? ወይኔ እማ በእናትሽ አትረብሽ። አሁን ሌላ ሰው እንዳይስ ማዘር ውጭ ልብስ ሊያቀርብች ነው። ፕራንክ ነው አውቄ ስደት ሊሄድ ነው ብዬ ፕራንክ ላደርጋት እና ወብሴን ይሻላል። እስኪ ምን ትላለች ማዘር? አብረን እናያት። በቃ እኮ እመጣለሁ። በቃ መርቀሽኝ ምን እሰራለሁ እዚህ ሀገር? ይኸው ከዚህ ሀገር ለፋኝ ምንም እንችል በቃ በሊቢያ አድርጌ ነው የምሄደው። እንዴ በሊቢያ እንደ አደሳት ነው የምሄደው። ለምን ማለት ነው እንዴ? እና ታዲያ በቃ አሁን ጓደኞቼ ማለት አንድ ላይ ነው የምንሄደው። በጣም እንደጮህ ነው ወላሂ። ምንድነው የምትጮሂው? እማ በእናትሽ አትረብሽ። አሁን ሌላ ሰው እንዳይሰማ ወላሂ ሌላ ሰው እንዳይሰማ። በቃ ከምሬ ነው የምሄደው። በቃ አሁን እንዳለሽ ማንም እንዳይሰማ። አሁን ዝም በይ ማንም እንዳይሰማ። ወይኔ ባላተው ከማከንም ትሮቀን አሉ ጓደኞቼ እንዳለ አሉ። ልሂድ ነው በቃ አሁን ዱአርገሽ በቃ ሸኝኝ። በቃ አሁን እኔ አልፈልግም። ምንድነው በቃ እዚህ ሀገር ነው ሰርች የሚመጣች ምንም አልፈልግም። በቃ እኔ እዚህ ሀገር በቃ ቢያንስ እኔ አንቺን ሰርች ማድረግ አሁን ሸኝኝ። በቃ መርቀሽ ሸኝኝ። ምን ያልመረቀው ለምን እንዴ ወላሂ እሺ እዛውኝ ቢያንስ አንቺን እጦርሻለሁ። በቃ ቢያንስ እሺ በይ በእናትሽ። እኔ ልሄድ ነው አሁን እየጠበቁኝ ነው። መኪና ተዘጋጅቷል። እኔ ወላሂ ልሄድሽ ያለት መኖርሽ አልችልም። በረካላ እኔ አንተ ከሌለ ማን አለኝ? ወላሂ ተዋቱ እኔ ወላሂ መረራ እንዴ እኔ መርኖኛ ቆየ ከመረራ እና በቃ ሻው ስገባ ስትጣልኝ በቃ ቢያንስ እንት አንቺን እያገዝኩ አይደለም። በዚህ አታግዘኝ ገብተህ ብቻ ውጣልኝ። እኔ ጋር ተገባት ላይ ወላሂ ጓደኞች ሳይቋቋለው ፈሰት ሶት ሲጋው ሳይ እኔ ባላት ይባል
ይሄ ቪዲዮ ከፕራንክነት ይልቅ በጣም ልብ የሚነካ ቪዲዮ ነው። የእናትን ፍቅር ምን ያክል ድረስ እንደሆነ ልጁ እንግዲህ አድጎ ግንድላ አክሏል። ግን የእናትና የቤተሰብ ፍቅር ከዚህም በላይ ነው እና እናት ደግሞ በቃ ምንም ባይኖራትም አትሂድብኝ እያለች ነው። እውነታ ነው። በተለይ አሁን ወጣቶቹ ካለው ከስራ ሁኔታ አንፃር በሊቢያ በኩል የተሰደዱ አብዛኞቹ የሞት ሲሳይ የሆኑ ነው። ምንም ቢሆን እናት ገብተን ስንወጣ ብቻ ራሱ አለሟ ነውና ስለተደረገላት ወርቅ ስለለበሰች ወይ ደግሞ ያማረ ነገር ስላበላናት ብቻ አይደለም። በጣም ነው ያሳዝነው። እናቶቻችንን ረጅም እድሜና ጤና ይስጥልን። አሜን። ይሄንን አስመልክቶ አንድ ቪዲዮ ልጋብዛችሁ። እንደዚህ አልነበርኩ ልጅነት ሁላችንም እኮ እንደነበር እናቴ ሳድግ ላንቺ ቤት እገዛልሻለሁ። እሺ እኔ አባት እሺ ተስፋዬ እሺ። አይኔም አልፈዘዘም እስኔም አልወደቀም ሞራሌም በማንም እንዲው አልባከነም። እንደዚህ አልነበርኩ ማደግ ግን ሲያስጠላ እናቱንና ማደጉነትን የሚያስጠላ ማደግ ሲያስጠላ ላናግረም ፈልገው ጉዳይ አለኝ። ምናቀው ቦታ ነው ምናቀው ቦታ ከሆነ ችግር አለ ማለት ነው። ፍቅረኛ ነህ? ከዚህ በኋላ አብረን መቀጠል አንችልም። ከምንም በላይ እኮ የሚሰብር ነገር ነው ታውቃለህ። ሰው እንዲህ ይሄ ለነገር ነው የቀጠልኩት። ለምን ልላት አልኩና ደከመኝ። ወዳታለሁ አብረን የማይረሱ ጊዜያቶችን አሳልፈናል። ለምን ለማለት ግን ድፍረቱን አጣሁ። ለምን ካልኳት በኋላ የምትመልሰው መልስ አስፈራኝ። ይበልጥ መልሷ እንደሚሰብረኝ ተሰማኝ። ገንዘብ የለህም፣ ደሃ ነህ፣ ማስተዳደር አትችልም፣ አልጠበቅም። ይሄ ሁሉ መልስ ነው። ልክ ነች። እስኪ ራስን ተመልከተው። በቁም ሞታል እኮ። ፀጉርን ተመልከተው። ልብስን ይኸው። እንኳን ለሷ ለራስ አትሆንም። ደካማ ነህ። ጆሮዬ ሲያቃጭል መጠበቅ አልቻልክም። ሰይጣን ሞክረሃል፣ ጥረሃል። እንደምታስበው አንተ ሰነፍ አይደለክም። ሁሉም ነገር ጥሩ ይሆናል። በልቤ እንድትሄድ ፈቀድኩላት። አይኔም ባመለጠው። ይሄ ሁሉ የሆነው ስላደኩ ነው። ማደግን ሲያስጠላ እናቱንና ዋው ግን ያምራል። ዶሊ አውት ደክመካል ተስፋዬ፣ አልቻልክም። ስራህን ከስራህ ብቻህን ቀርተሃል። ለቤተሰቦቼ መድረስ አልቻልክም። ለምን አትሞትም? ሙት። እዛ ሰላም አለ፣ እረፍት አለ። ሰይጣን ቀላል ነው። ገመድ ባንገቱ መክተት ነው። ሁሉ ነገር አታል። ምንም ነገር የለም አለው። ምን ተስፋ አለው። ኤምርስት ምን ገመድ ኖ ተስፋዬ ናልኝ ነው ያባል። ምንም ቢሆን እናት እኮ ናት። ናስኪ ምን ሆንክብኝ? ምን ሆንክብኝ? ምን ልበላት? ህይወት ከብዶኛል፣ አልቻልኩም፣ ደከመኝ ልለይሽ ነው ልበላት? ይባሰ ፈገግ አልኩና ጥሩ የመሰናበቻ ጊዜ ሆነኛል ብዬ ማሰብኩ። ህይወት የማርያም መንገድ አታውቅም። ከወደክ ሁሉም ይረግጣል። ተስፋዬ ያልኩህ እኮ ተስፋ እንድትሆነኝ ብቸኛ ስለሆንኩ አንተ ብቻ ስላለኝ ተስፋ እንድትሆነኝ ብዬ እኮ ነው የኔ አባት። ምን ሆንክብኝ? የኔ ጌታ አየክ፣ የምትኖር ላንተ ብቻ አይደለም ለሚወዱን ሰው ጭምር። አረፈደም፣ ገና ጧት። በልጅነት ያሰብከውን በጠቅላላ ታረጋዋለህ። እሱንቱ ሳይጦራ ታረጀችበት። አያ ዝም በል። ገና ነኝ። ደህና ነህ ልጄ? ደህና ነኝ። ሰላም፣ እንዴት ነህ? ያስገባው ፕሮፖዛል ተቀባይነቱን አግኝቷልና መች መምጣት ትችላለህ? አሁን
ወጣት ነኝ፣ ተስፋ አለኝ። ሁሉም ያልፋል። ያልፋል ያልኩት ቃል ራሱ አለፈ። የከፋ ቀናቶች ይኖራሉ። ከዛ ባሻገር መልካም ቀናቶች ይመጣሉ። ባለማቆም ውስጥ ለውጥ አለ። ሞት ያሰኙንን ሰዎች በመኖር ነው የምናሸንፋቸው። መኖር ካለ መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለ መኖር ምንም። አሁን ላይ ተስፋ ለሚቆርጡ ተምረህ ይከብዳል። በርግጥ ያው በወጣቱ በኩል ስታስብ በጣም ይከብዳል። እስካሁን ከመጣው ርቀት አንፃር ብዙ ነገር መስራት ትችላለህ። እቺ ህይወት ደካማ ለሆኑ ሰዎች ቦታ የላትም። ቦታ ከሌላት ደግሞ አንተ ከማንም አታንስም፣ አንተ ከማንም አትበልጥም። የምትበልጠው በአስተሳሰብ በትምህርት ደረጃ ትልቅ ሰዎች የደረሱበት ደረጃ መድረስ ይቻላል። ሰው ላይ የሚደረገው ነገር የሚደርስብን ነገር በሞላ በፊትም ሰዎች ሲሆኑት የነበረ ነው፣ ቀጣይም የሚሆን ነው፣ አሁንም እየሆነ ያለ ነገር ነው። ከሰማይ በታች አዲስ ነገር የለም ይላል ጠቢቡ ሰሎሞን። ጠባቡ ሰሎሞን ምን ይላል? ራስህን አጥፋ፣ አትችልም። ምን አለ ጥልጥል በልና ወይ ደግሞ መርዝን ሻት ብለ እዚሁ ላይ ሁሉ ነገር ያብቃ። የሆነች ሰዓትን የሆነች ደቂቃን አንድ አፍታ ቆም ብለን ማሳለፍ አቅቶን ራሳችንን እናጠፋለን፣ ከሰው ጋር እንጋጫለን። እባካችሁ ቆመን እናስብ፣ ለምንኖርበት ዓላማ እንኖር። ወዳችኋለሁ። አይ ጭንቅላት ዛሬ ግን በጣም እየተለየህብኝ ነው። የሆነ ሰዓት ምን ሆነ መሰላችሁ? እማቃት ጓደኛዬ ነች። ትምህርት ቤት ስትመጣ አርፍዳ መጣች። የትምህርት ቤት ጥበቃው አርፍደሻል፣ ሰዓት አልፏል፣ አትገቢም ማለት አስገባኝ ብላ ለመነችው። እሱ ግን በጭራሽ ምናምን ብሎ እንደውም የሆነ የማይሆኑ ቃላቶች እስካሁን ምን ስትሰሪ ቆይተሽ ምናምን ብሎ የሆነ ቃላት ተናገራት። ትቆጭበታለህ ምናምን አለችው። ዞር በይ አላት። ወዲያው ሂዳ በጫማ ክር ራሷን አጠፋች። በዛው ቅጽበት ይቺ ልጅ ይችን ሰከንድ ማሳለፍ አልችል ብላ ለቤተሰቦቿ ለእያንዳንዱ በዙሪያዋ ላለው ሰው ዘላለማዊ ህይወቷ የሚመጣባትን ነገር የሚመጣውን ነገር ቆም ብላ ማሰብ ብትችል ኖሮ ይሄ ነገር ማለፍ ይችል ነበር። ጉድ ሳይሰማ መስከረም አይጠባም። ቁራሌው ይጠባ ነው መስከረማውን ከሆነ ወር በኋላ ከሆነ ቀን ጉድ ይኸው ሰምተን ነው የሚጠባው። ዝም ብሎ አይጠባም እኮ። ልጅ የማልወልድበት አንድና አንድ ምክንያት ብዙ አይደለም። ጠዋት እየተነሱ ቁርስ ለ14 አመት እኔ ለማልሄደው ትምህርት ቤት በጠዋት መነሳት መከራ የኔን ትምህርት ጨርሼ አስባችሁታል። ከዛ ደግሞ ማታ ሲመለስ የቤት ስራ ማየ የቤት ስራ አሰሪ እንደገና ያንን ትራማ ጠንከር ብሉ የወለዳችሁ ሰዎች እና ደግሞ ለገንፎ አጠሩኝም እንዴ? ምንድነው ሁላችሁ እንደምትወልዱ እኮ አውቃለሁ። ተው፣ ያፋችሁን ፍሬ ነው የምትበሉት። ተው፣ ልጅ መውለድ ፈልጋችሁም ላትችሉ ትችላላችሁ። ተው፣ ኤግዛክትሊ ተው። እንደዚህ ባፋችሁ የምትቀደዱ ሰዎች ግን ስነ ስርዓት ያዙ። ተው። እናትና አባቷ ቤት ነው ሆና እንደዚህ የምታወራው። እናትና አባትሽ ላንቺ ሲሉ 10 ምናምን ዓመት እንግዲህ ለማይሄዱት ትምህርት ቤት 10 አትበል 30 ሆናለች። ግንድላ ሆናለች። ሄዷል። ግንድላ እስክታኪ ድረስ ላንቺ ብሎ ስንት ነገር አድርገዋል። ተይ፣ እስካሁን ድረስ ይኸው እየቀለቡሽ ነው። ቢገባሽ እኮ ሲሳይ ነው። ልጅ ወልዶ እንዴ ልጅ እኮ የራሱን በረከት ይዞ ይመጣል። በረከትማ በርግጥ ይመጣል። ውጭ ሀገር ልጅ ሲወለዳሉ አሉ አትበል። ያልኖርኩበትን አታወራ አይደለማ እንዴ። ረጋ በላ አስወራኝ። ለአባቱ ካፖርታና ኮፍያ ሲወለድ ስማ በቃ ገጠር ግባ እናሳ አርሳል ብላ መጀመሪያ መስማት አለብህ። እና ለእናቱ ደግሞ ሽንሽን ቀሚስ እንዲሁም የተለያዩ ነገሮችን ይዞ ነው የሚወለደው ውጭ ሀገር። ሽንሽን ቀሚስ? አዎ ሀበሻ ስባበሻው ነው ያወራን ያለ ነው። አታውቁም አይደል? አንተ ራሱ ነበራችሁ? ኤቪደንስ አለ? እሺ ቀጥል። ሀሳብ ትክክል ነው። ባይዘው ዝም ብዬ አይ አንተ ማለት ይችላሉ። ውጭ ሀገር የሚኖሩ እናት አባቶቻችን መናገር ይችላሉ። አቅም ለሌላቸው ነው። ታዲያ ዝም ብሎ ነው እንዴ? አሁን ሰው አቅም አለው እንዴ? የለውም እኮ አቅሙ ክርስቶስ እኮ ነው። አይ እኔ እንደ ወላጅ ልሆንና ላየሁት ነገር አንፃር ልናገር። ለምሳሌ እናትና አባት ልጅ ሲወልዱ ለልጃቸው የሚሰጡት ፍቅር ለየት ያለ ነው። ልጁን እኮ ከዛ ቀደም አያውቁትም፣ ምናልባት ማህፀን ውስጥ ስላለ እንጂ። ስለዚህ ያንን ፍቅር የሚሰጠው ማን ነው? ፈጣሪ ነው የሚሰጠው። ስለዚህ ልጅን የሚያሳድጉበትን የሚያስተምሩበትን የሚወዱበትን አቅም የሚሰጠው ማን ነው? ፈጣሪ ግስላው እኔ አይደለም ስለ ሆነ በለጠ ገደልከኝ። ገንዘብ ነው እኮ የሌለ አንተ። አዎ ሐሳብ ካላችሁ ኮሜንት ላይ ከተሳሳትክም ኧረ እኔ በኔ በኩል ትክክል ነው። ሁሉንም ወንዶች ግንኙነት ላይ አንበሳ እንዲሆኑ የሚያደርግ አንድ ሚስጥር ልንገራችሁ። እሺ ልምምድ ተለማመዱ። በሳምንት 3-4 ግንኙነት በማድረግ ተለማመዱ። ከአንድ ዙር በላይ ግንኙነት በማድረግ ተለማመዱ። ስለ ግንኙነት በማውራት ተለማመዱ። ፍላጎታችሁን የመግለጽ አይነት ነገሮችን ተለማመዱ። ባለቤቴ እንዴት ነው ማስደሰት ያለብኝ የሚባለው ነገር ተለማመዱ።
ከምንም ነገር በላይ ደግሞ የተለያዩ ፖዚሽኖችን ግንኙነት ማድረግ ተለማመዱ። ከባለቤታችሁ ጋር የተለያዩ ነገሮችን መሞከር፣ አዳዲስ ነገሮችን መሞከር። በፊት የተደረገ ነገር ዛሬ ሊሰራ ስለሚችል አዳዲስ ነገር መሞከር ነውር አይደለም። በገዛ መኝታ ቤታችሁ ማንም ሊያሳቅቃችሁ አይገባም። ልምምድ በራሱ ማለት ነው 60% 70% የሚሆኑትን ስንፈተ ወሲቦች አውጥቶ ይጥላል። ቢካዝ ወንዶችን ኤክስፔሪየንስ ይሰጣቸዋል፣ ጉብዝና ይሰጣቸዋል፣ ድፍረት ይሰጣቸዋል። ግን ይሄንን ተደጋጋሚ ግንኙነት እያደረጋችሁ ቶሎ መጨርሱ ከሆነ ሁሌ ወይም ብልታችሁ ቶሎ የሚልፈሰፈስ ከሆነ የዛኔ ከልምምድ ጋር ነገር ሳይሆን ትንሽ የሆነች አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መታችሁ እንደ አግባብነቱ ምርመራ አድርገንላችሁ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ይህንን ቪዲዮ ይዘን የመጣ ነው የአብዛኛው ትዳር ፍቺ ምክንያት ይሄ ጉዳይ ስለሆነ በሚዲያ ስለምንሰማው ነውና ትልቁ ነገር ያው ልጆችን ወደ ጓዳ አስገባ። አሁን እኮ እኛና ብዙ ጊዜ ኮሜንት ይጽፉልናል። አንዳንድ ወጣ ያለ ቪዲዮ ከናንተ ጋር ማይድ ትሉናላችሁ፣ ከልብ እናመሰግናለን። ግን አው ማህበራዊ ኑሮ ሚነካ ነገር ከሆነ ትክክል ግድ ማንሳት አለበት። ይሄ ችግር ኖሮብን እኮ ተፋፍረን እንትን ያልን ሰዎች ምናልባት የእህታችንን ኮንታክት አግኝቶ ታክሞ መዳን የሚችል ነገር ነው። ለምምድ የምትሏናት ሐኪም ነች እኮ ከሷ በላይ አታውቅም። ከሚስት ጋር ብቻ እኮ ነው ለምምድ ሲባል ሰማንያ ጋር ይሄዳሉ። ደግሞ አሁን ለምምድ እኔ ኮሜንት ሴክሽን ላይ ገብተህ ስናነብ ምንድነው ያየነው? የት ነው መለማመጃ ማዕከሉ? የትኛው ስቴዲየም ነው? ደግሞ ትልቅ ስቴዲየም እግዚአብሔር። ለማንኛውም በእንደዚህ አይነት ችግር ያላችሁ ሰዎች በግልጽ ሄዳችሁ ሕክምና ቦታ ላይ እንድትታዩ ነው ይሄን ቪዲዮ ይዘን የመጣ ነው ማለት ነው። ድሮ ግን ውሻ ሲሰበር ወይ ፍየል ሲሰበር በሸንቆቆ ምናምን ይደረጋል። በሸንቆቆ ተደርጎ ይታሰራል። ቋንቋን ግን በሸንቆቆ ደገፍ ይደረጋል። ከዛ በእንትን በቃ ወደ ቀጣይ እዚህ ላይ መቆየት ትወዳለህ አንተ። በቃ ይሄንን ጉድ እስቲ ስሙልኝ። በአዲስ አበባ አካባቢ በወንዶች ላይ ጾታዊ ጥቃት እንደሚደርስባቸውና ከፍተኛ ስነልቦናዊና አካላዊ ህመም እየፈጠረባቸው መሆኑንም ነው የጠቆሙት። ኢትዮጵያ እንግዲህ ተቀብላ ካጸደቀቻቸው ዓለም አቀፍ የሰብአዊ መብት ስምምነቶችና በኢፌዴሪ ህገ መንግስት አንቀጽ 16 ላይ እንደተገለጸው ማንም ሰው በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት ያለው መሆኑን በግልጽ ተደንግጓል። ስለዚህ ወንድ ሆነው በወንድ ከሚደፈሩ እንዲሁም ደግሞ በተቃራኒ ጾታ ጥቃት ከሚፈጸምባቸው መካከል ሕክምና እርዳታ ለማግኘት የሚሄዱት ተጎጂዎች በጣም አነስተኛ መሆናቸው ነው እየተገለጸ ያለው። ይህንን አይነት ድርጊት የሚፈጽሙ ግለሰቦች ማህበረሰቡን የማይወክሉና ቴክኖሎጂ የበከላቸው እንደሆኑ የሚገልጹት ዶክተር ምስክር መጥፎ ነገሩን እንደዚህ ለመቀበል እንደሚቸኩሉት አንዳንድ ሰዎች አገራችን በእርሻ የምትበለጽግበትን ሰዎችን ምንረዳበትን ደህና ነገር ብንቀስም ምን አለ ወርገን በሁሉ ነገር ወደ ኋላ ቀርተን ድጋሚ አሁን ደግሞ እንደዚህ አይነት ቆሻሻ ነገር ባለጌ በእናት ይሄ እኮ ከማህበረሰቡም ከእምነትም እንዲሁም ከእሴት ያፈነገጠ እንትን ነው። ይህ ቪዲዮ ቲክታክ መንደር ላይ ፖስት ተደርጎ ያገኘ ነው። ቪዲዮውን ጨርሰው ሳይሰሙት ኮሜንት ያደረጉ ሰዎች አሉ። የመሰላቸው በሴቶች የሚደፈሩ ሱማሲ ሳይሆን አሁን እሱ እንትናቸውን እየጻፉ የቤት ቁጥር ብሎክ ምናምን ብሎ እየጻፉ ወንዱ ለመደፈር ያለው ግግት አሁን ሴት በወንድ ስትደፈር ሲሳይ ሆነ ገባ አሁን ላይ አዎ። አይ ግን ይሄንን አስመልክቶ ሰሞኑን እንግዲህ ፌሚኒስቶችም ዙሪያ በጣም ከባድ የሆነ ክርክር ተፈጥሯል። እስቲ ሐሳቡን አይተን እንመለስ። ተራባይ ሰልፉት ስራ ቅሩ ትምህርት ቤት ቅሩ ምናምን ይሄ ነው። እስኪ ቅሪና ነሽ እስኪ ቅሩና ግሩፕ ቴሌግራም አለችው ከዚ ይደውላሉ። ማንጋ መስሪያ ቤቱን አጨናነቅላ ማለት ነው ይደውላሉ። ተጣጣሩ የሚደወሉ ስልኮች ነው ማለት የማን ናቸው? አንድ ሰው ነው በተደጋጋሚ የሚደውለው። እየደዋወሉ ላይክ ጫና ፈጠርን ለማለት ምስኪን ሴቶች ወጥተው ሲግናል ላይ ነው የሚወጡት። ሰራዊ ሰልፍ የሚያደርጉት ሰራዊ ሰልፍ እዚሁ አዲስ አበባ ራሳቸው ግሩፖች አላቸው። እነዚህ ፌሚኒስት ግሩፖች ምን ያደርጋሉ መሰላቸው? አንዷ 5 ክርስቶስ ስንት ዳቦ ነበረ ቁጥራቸው ለማይታወቅ ህዝቦች ያበላ 5 ዳቦና 2 አሳ። እንደለመደው ሲግናል ላይና ቴሌግራም ላይ ያሉ 30 እና 40 ፌሚኒስቶችን ባርኮ ያባዛል። ማንኛውም ወደ ስራ እንግባ። ይሄ የተግባር ጥሪ ፌሚኒስትም ላልሆናችሁ የሴት ጥቃት ይመለከተኛል፣ የሴትን ጥቃት እቃወማለሁ ለምትሉ ሰዎች ሁሉ ነው። ስራችን የመጀመሪያው እርምጃ እነዚህን ፕሮፋይል ፒክቸር ማድረግ ነው። ፌስቡክ ላይ፣ ትዊተር ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ ለስክሪንሾት እንዲመቻችሁ ይሄው እንደዚህ አስቀምጬላችኋለሁ።
ሁለተኛው ደግሞ ይኸውና ከሚመጣው ሰኞ እስከሚቀጥለው እሮብ ለ8 ቀን የሚቆይ የውትወታ ስራ እንሰራለን ሶሻል ሚዲያ ላይ ማለት ነው። ሄቨን እንፖስታለን፣ ስለ ቀነኒ እንፖስታለን፣ ስለ ዘውዱ እንፖስታለን፣ ስለ ኢክራም እንፖስታለን፣ እንዲሁም በአጠቃላይ ስለ ኢትዮጵያ ሴቶች፣ ስለ ትግራይ ክልል ሴቶች፣ ስለ አማራ ክልል ሴቶች፣ ስለ አፋር ክልል ሴቶች፣ ስለ ኦሮሚያ ክልል ሴቶች እንፖስታለን። እነዚህን ፖስቶች ስንፖስት ታዲያ የምንጠቀመው ሃሽታግ ትሰማ ወይም ደግሞ ሃሽታግ በቃን። በተለይ ሃሽታግ ትሰማን በደንብ ተጠቀሙት፣ ምክንያቱም የሚሰማ አካል ነው ያጣ ነው። እናችሁ ሃሽታጎች እነዚህ ሁለቱ ይሁኑ እንጂ ቀነኒ ትሰማ የሚባል ሃሽታግ ይኖረናል ስለ ቀነኒ ፖስት ስናደርግ፣ ሄቨን ትሰማ የሚል ሃሽታግ ይኖረናል ስለ ሄቨን ፖስት ስናደርግ፣ ዘውዱ ትሰማ የሚል ሃሽታግ ይኖረናል ስለ ዘውዱ ፖስት ስናደርግ፣ ኢክራም ትሰማ የሚል ሃሽታግ ይኖረናል ስለ ኢክራም ፖስት ስናደርግ፣ ጀነራሊ ስለ ሴቶች ደግሞ ፖስት ስናደርግ ሃሽታግ ትሰማን እንጠቀማለን ማለት ነው። ቅዳሜና እሁድን በዚህ መልኩ እያሟሟቀን እንጠብቃለን። ከሰኞ ጀምሮ የምንሰራቸውን ስራዎች ደግሞ ነገና ከነገ ወዲያ አናውንስ አደርጋለሁ ማለት ነው። ከፈጣሪ ጋር ፍትህ ለኢትዮጵያ ሴቶች፣ ፍትህ ለኢትዮጵያ ሴቶች ይሁን። ነገር ግን እነዚህ ሴቶች ሰላማዊ ሰልፍ በሚወጡበት ሰዓት አንደኛ ከመንግስት ፍቃድ ሊኖር ይገባል። ምክንያቱም ያው መንግስትን ስለሆነ የምንጠይቀው ሌላ ችግር እንዳይፈጠር ፍቃድ የሌለው ነገር ህገወጥ ስለሆነ ማለት ነው። ሀሳብሽ በጣም ደስ ይላል። እስካሁን ተጠቁ ብለሽ የጠራሻቸው ሴቶች የፍርዱን ሁኔታ እስከ መጨረሻው ያልሰማናቸው፣ ቅጣቱን ያልሰማን፣ ብንሰማም ደግሞ ፍርዱ አጥጋቢ ሆኖ ያልተገኘ ስለሆነ ሀሳብሽ ጥሩ ነው፣ እንደግፈዋለን። አሁን ለሴቶች እህቶቻችን ስጋት እየሆንን ነው። አብዛኛው እህቶቻችን ህፃናት ሳይቀሩ በጣም የሚዘገንነው የ6 ወር ህፃን ልጅ ሁላ ሳትቀር በጣም በሚዘገንን ሁኔታ የ80 ዓመት አዛውንት ምን አይነት ጭንቅላት እየያዝን ነው? ይሄ ለወንዶች ጥያቄ ነው። የሚመለከተው አካል ይህንን ጩኸታችንን ሰምቶ ምላሽ ይሰጣል ብዬ አስባለሁ። አሁን ሁላችሁ ሚስትስ ትላላችሁ። ዝርዬ ያው ቪዲዮ እየሰራችላችሁ ነው እንዴ? ሰርች አድርገህ እይ። ሁለት ሲቀጥል ደግሞ ድርቆሽ አይደለም እኮ የኛ ህይወት የሚሰጠው አደባባይ ላይ የግል ህይወት ፐርሰናል ትሬነር እንደሚባለው ፐርሰናል ኬዝ የሚባል ነገር አለ። ፐርሰናሊቲ ይባላል። ዝርያ ገባ አብርሃም ወልዴ። ስለዚህ ይሄ መዝናኛችን ነው፣ እንዝናና። መስሪያ ቤታችን ነው፣ ያ ደግሞ ራሱን የቻለ ህይወት ነው። ገባ እኔ አሁን ለእናንተ ልላችሁ የምፈልገው ነገር ልላችሁ የምችለው ነገር ይሄን ነው። ገባ ብለህ ወጥተህ እንደ ፌክ ሰው ምናምን ነገር እዚህ ጋር እዛ ጋር ምናምን መባባል አለብን እንዴ? ብራዘር ያለ እኛ ላይ አይመጣም። እኛ ጋር እኮ ያለው እንግሊዘኛ ዝርዬ ገባ። የሰው ልጅ እኮ እግርም ከእግርም ይጋጫል እኮ አይደለ እንዴ? ብሪሊያንት እንዲህ ነው እንዲያ ነው ምናምን ሳይሆን በቃ የግል ህይወት ነው። እዚህ ጋር ሚዲያ ነው። ሚዲያ ደግሞ ራሱን የቻለ ሚዲያ ነው ብራዘር አይደለ እንዴ? አዎ እውነት ነው። እዚህ ጋር እንደዚህ ነው። ሰውን እኮ ትሸውዷል እኮ አውርተህ እኮ ዘጭ አደርጋችኋለሁ ከፈለኩ። ያ አይደለም ብራዘር፣ ያ ህይወት ነው፣ ሪያሊቲ ነው። ገባ ህይወት ላይ ፈጣሪ ብቻ ነው ሊፈርድ የሚችለው። ሰው ላይ አትፍረድ ይላል። ጀለስ አትፍረድ፣ ሰው ላይ እንዳፈርድ ይላል። ስለዚህ ማንም ሰው እንደዚህ ነው እንደዚህ ነኝ ሳይሆን ያ የግል ህይወት ነው። እኔ ግን የሚገርመኝ ማለት ነው አንዳንድ ጊዜ ሶሻል ሚዲያዎቻችን ላይ የምናያቸው ሰዎች ከነዚህ ሰዎች ቁም ነገር አይገኝም፣ የዱርዬ ላይፍ ነው ምናምን የምንላቸው ሰዎች ሲያስተምሩ ግን ድብቅ ናቸው። ባይዘው ብዙ ጊዜ አሁን ኩካም ስሜታዊ ሆኖ ነው ይሄንን ነገር ያፈነደው። ከሶሻል ሚዲያ ላይ ከሚስቱ ጋር በተነሳው ዝግብ ለተጠየቀው ጥያቄ ለተሰነዘረበት ጥያቄ ነው እንግዲህ በእንግሊዘኛ የተላወሰ ምላሽ የመለሰላቸው። ይሄን ሁሉ ዕውቀት ይዘህ ነው ወይ ወንድሜ እስካሁን ቤት ቁጭ ያልከው? ይሄን ዕውቀትህን እኮ በምንድን ነው የሚባለው ይሄ ስኮላር መስጠት ትችላለህ እኮ። አሁን ይሄ ማንዴ ቢዝነስ አቃለው ከኦዲየንሱ ይደቀሳሱ ሶሻል ሚዲያ ላይ ለሚሰሩት ቢሰጥሩ ነው። ስንቱ ግንድላ አለ አይደለም እንዴ? እንደዚህ አይነት ነገሮችን ሳያውቅ አውጥቶ እንስራ ማሰሮ ልበለው ማሰሮ ግንድላ እንትን ወይዘሮ ልበለው ፍቅም የሆነ ጌጥ ይወጣል። ባሮ ልበለው በቃ እኔ ግን ውስጡ ባዶ ነው ብዬ ነው። ባዶ ቴንክ ዩ ዶንኪ። እንደነዚህ አይነት ወንድሞቻችን የሚያስተምሩ የሚዘግሩ ወንድሞቻችን አሉና እውቀትን እየበላችሁ እየገበያችሁ አብራችሁ የምትሆኑትን ሰው ለዩ። አፍራለሁ እዚህ ጀምር ሚዲያ ላይ እንግሊዘኛ
እና የግል ህይወታችሁን ሶሻል ሚዲያ ላይ አውጣችሁ አታስጡ። የግል ሳለሪህን እንደማታወጣው ሁሉ ያለህን ገንዘብ ሚዲያ ላይ እንደማታወጣው ሁሉ ሲቸግር ያጣና ያለው ያወጣል እንዴ? አሁን አለሙዲን አለኝ ብሎ ይወጣ እንዴ? ይቅርታ ስሙን ዘርጥጬ ቀጠራው አባቴ ስለሆነ ብዬ ነው። እና ዳድ በሉ ዳድ አሁን እንትኑን አውጥቶ ይናገራል። አለኝ ይላል አይልም እንዴ? የግል ነገር ምናምን አይወጣም። የግል አይወጣም። እንደውም ለሴቶች እግረ መንገዳችን የግል የሚባል ነገር አይወጣም። ደበቅ አመቅ። ሰሞኑን እንግዲህ በሶሻል ሚዲያ ሲንሸራሸሩ ካገኘናቸው የሚገርሙ ቪዲዮዎች አንደኛው የሚኮ ማይኮ በጣም የሚያዝናናን የምንወደው የነበረው ዩቲዩበር ነው። እንግዲህ በሚያመጣቸው ፕራንኮች ሁላችንም አፋችንን ይዘን ተዝናንተን ስቀን ተጫውተናል። ነገር ግን ከሆነ ጊዜ በኋላ ከኦዲየንስ ጋር በሆነ ጉዳይ ይጋጫል። ስለተጋጨበት ጉዳይ አብዛኞቻችን እናውቃለን። አሁን ላይ ግን በሚዲያ በመውጣት ይቅርታ እየጠየቀ ይገኛል። እስቲ ቪዲዮን አይተን እንመለስ። እኔ ልጅ ነኝ እንግዲህ ብዙ ስህተት የሰሩ አሉ 50-60 ዓመት ከኛን መምከር የሚችሉ እነሱ እንኳን የሰሩ ስራ ገኖ በማይበት ዓለም ባላየውበት ዓለም ያንዲት ወርድ ተቆርጣ ወጣችሁ ስቲል ነው። ግን አሁን ማወቅ ፈልገው በዝርዝር እንደው ምንድነው ያደረኩት ብሎ የሚጠይቅ ሰው ምንድነው? እስኪ ማይኮ ምንድነው የተደረገው? በቃ ስለተወራብኝ ብቻ ቀርበ አልሰማኝ አላወከኝ እቺ ብቻ ሁሉ ነገር መረበሽ የለባትም ገባ። ስለዚህ ደግሞ በዛው ልክ ሁሉም ሰው እንደዛ ሆነ ማለት አይደለም። በጣም ብዙ ወዳጅ አለኝ በዛው ልክ በጣም ብዙ አለና ግን ሁሉንም ነው ወዳጅ ማድረግ ፈልገው። ኢየሱስ ክርስቶስ ለመሰለ ዓለምን የወረሰው ትልቁ ቴክኒክ ስለወደደን ብቻ እኮ ይሄ መውደድ ሁሉንም ያስወርሳል እንጂ አሁን ኢየሱስ ክርስቶስ ቢጣላን እንደዛ ይተሰቀለ ይተንገላታ አልጠላም የሚያረጉት ናቁምና ይቅር በላቸው ብሎ ያፈቀረ ነው። ስለዚህ እኔ በእግዚአብሔር ፍቅር ሙሉ ህዝቤን ወዳለሁ አከብራለሁ። ፍቅር ደግሞ አሸንፋለ። አንድ ፍርድ ቤት ታቆየናለኝ ጨዋታ ጨለማና ብርሃንን ጠራቸው አለ ዳኛው። ከዛ ጠበቃ ተጠራ። ጠራቸው አው ጠርቻለሁ አለ። ታዲያ ታለ ጨለማው አለው። ምክንያቱም ብርሃን ላይ ጨለማ ታያለ ሁለቱም ግን አሉ። ስለዚህ በእግዚአብሔር ፍቅር ያው እኔ ወዳለሁ ጥላቻን አናውቅም። ስለዚህ ያደረግናቸው ነገሮች ሳይድ ኦፍ ቪው እኔ ድሪም አለኝ። እቺን ደሞ ሐምሌ 1 ምናምን ብለን ተቀስና ቃል ፐርፐዝ ግን ያረኳት ምክንያቱም የሆነ ዘመን ላይ ደሞ እንደማጣቀሻ ስለማውጣት ማለት ነው። ናሴ ማነው ሐምሌ 29 ተብላ የወጣ የጻፈው እና የኔ ህይወት እንደ ምንድነው እንደ ባዮግራፊ የሆነ ስኬል ላይ ሲደርስ አንዳንዴ መጽሐፍ ሰው ይሸጣል። ቆሎ ሽጬ ነው ሲል ነው እሺ እዚህ ደረስኩት ትገዛዋለህ። የኔ የሚሸጥ ህይወት አለኝ ለዓለም። ምክንያቱም ይሄ ሁሉ ፕሮሰስ ይሄ ሁሉ ትግሌ ምናምን የሆነ ነገር እንደሚያደርሰኝ አምናለሁ። ያ ኢነርጂ ነው የሚያስኩሰኝ እና ከሚያድግ ልጅ ጋር ባይጣሉኝ አዳጊ ነን። ብዙ መስራት እንፈልጋለን። አሁን ደግሞ ጠንካራ ሰዎች ይፈልጋሉ። ይሄን ካወቁ በኋላ አንዳንዴ አልቀስ ይላል። ያው ሙሽን እንቆጣጠራለን ያለ ነው እንጂ ቴንክ ዩ በጣም ወንድማችን ማይክ ያላለው ምንድነው ከሆነ ጊዜ በፊት በተናገርኩት ንግግር ተቆርጦ በወጣ ቪዲዮ ምክንያት ከህዝቤ ጋር ተጣልቻለሁ። በዚሁ ፖድካስት ላይ ያይዞ የተናገረው ነገር ምንድነው? አንድ 5 ሰከንድ ወይም ደግሞ 6 ሰከንድ ወደ ኋላ መለስ ብላችሁ ቪዲዮን ብትመለከቱ ስለምን እንዳወራው ትረዱኝ ነበር። ለተቀየማችሁኝ በጣም ይቅርታ። ነገር ግን በምን ምክንያት እንደተቀየማችሁኝ ብታስረዱኝ በጣም ደስ ይለኛል። የጠየቀኝም ሰው የለም። እንግዲህ እኛ ኢትዮጵያውያን ይቅር ባዮች ነን። የሚሰራን ሰው ደግሞ ማበረታታት ይገባል ብዬ አስባለሁ። ሁላችንም እንዝናናበት ስራ ከዚህ በኋላ እየሰራ እንደሚያስደስተን ባለሙሉ ተስፋንን። ማይኮ ስላዝናናህን ስለመከርከን ስለሁሉም ነገር በጣም እናመሰግናለን። ብዙ ስራ ካንተ እንጠብቃለን እና አብዛኛውን ጊዜ እንግዲህ ቪዲዮ ሲለቀቁ ያቺ የተቆረጠችዋን ቅንጭብ የተደረገችዋን ቪዲዮ ብቻ ነው የምናየውና ልክ ነን በነገራችን ላይ። አዎ እኛም ጋር ጥፋት የለም። ያው የሚያየው ሰው የሚሰራው ሰውም ጋር ጥፋት የለም። ግን ጥፋቱ ያለው የት ነው? ቆርጦ የሚለቀው ሰው ጋር። ያው ይቅርታ ልብ ሊኖረን ይገባል። ይቅር መባባሉ ጥሩ ነው። ይቅር ለእግዚአብሔር መባባል። እኔ ቁጥጥር የሚሰራ ሰው ሀብታም ነው ሲባል 13 ነበርና ለዚህ ቁጥጥር ስንት የከፈልኩ ይመስላችኋል? 13800 ብር ነው የከፈልኩት። እስቲ እግዚአብሔር 13800 ብር ቦሌ ላይ የተሰራውትና ጸጉር ቤቶቹን ወዴት እየሄዳችሁ ነው እንዴ? ይሄ ሁለት ፍሬንች ካርል ነው። በቃ እኔ አላምንም። 13800 ብር ነው ለዚህ ፍሬንች ካርል የከፈልኩትና እዩት። በካሪ ይሰራል ግን ያምራል አይደል? በቃ ይውሰድ ብያለሁ። እኔ አሁን ገብቶኛል። በቃ I'm rich woman. I'm rich girl. they women ገና አልደረስኩ እና በቃ እንዴት እንደሚያምር ብቻ ግን እዩት። ያበደ ስራ ነው ግን 13800 is too much.
እና እየተሰራችሁ በቃ ቁጥጥር የተሰራ ሰው ሀብታም ነው። አመንኩኝ። አሁን አመንኩኝ። በቃ ይፈላ ማሪያ ኬሪ ነው ያስመሰሉኝ። አልገባችሁ በቃ የዘነጣ ሳምንቴን 13800 ብር አውጥቻለሁ። 6 ወር ነው የማልፈታው። 6 ወር አልፈታትም። ቆይ ይቀመጣታል እንጂ አይፈታትም። ጉድ እኮ ነው። 13800 አውጥታ 6 ወር ማለት እኮ ተሰርታ ከሰዓት መፍታት ማለት ነው። 6 ወር ከፈታው ከ6 ወር በኋላ ደግሞ ቆሻሻሌው የሚለው ሰውዬ ነው አንስቶ ይዞ የሚሄደው። ፕሮፌሽናል ቆሻሻ ናት ላይ ይዞ መሄድ ይቻላል እንዴ? በነገራችን ላይ አሁንም ያላችሁ ሰዎች ስታደርጉ ግን ለድሃ ህብረተሰብ እያሰባችሁ ለኛ እያሰባችሁ አይምሮአችን ይጎዳል። እጅግር ያለው ሰው ድሃ መናጢ ጭራሽ ትመጻደቃለህ እንዴ? ይኸውልህ እኛ ድህነታችንን የሚነግረን ሰው ስላጣን ነው አሁን ላይ እንደዚህ እየተመጻደቅን። ድህነት ማለት የምትፈልገውን ነገር በጊዜ አለማድረግ ነው። መልበስ እየፈለክ አለመልበስ፣ መብላት እየፈለክ አለመብላት። አይ ዛሬ እንትን ባልልም እኮ ነገ ተለውጪ። እጅግር ያለው ሰው ዞሮ ድሃ አይባልም፣ የድሃ ነው የሚባለው። ለማንኛውም ይሄ የፀጉር ቤት ጥርሴን አወለከኝ እኮ ምን አትበላበት እህሉ መሽኖ ይሄ የፀጉር ቤት ጉዳይ ሌላ እንትን ላይ ገብቷል። ተመልከቱልን እስቲ። ሆስፒታል ሜዲካል ምርመራ ተመርምራችሁ የሚመጣው ውጤት ይሄ ተገኘብኝ ወይ ይሄ ኖረብኝ ብላችሁ ከምትሰጉት ስጋት በልጧል። ፀጉር ቤት የሚመጣውን ቢል መጨረሻ ላይ ያላችሁን ስጋት እኔ አሁን እውነት ነው አሁን ባለውበት ሆስፒታል ሄጄ ወይ ሜዲካል ምርመራ ተመርምሬ የሚመጣው ውጤት እንደ ፀጉር ቤት የመጨረሻ ክፍያ ያሰጋኝ አይደለም። ግንባሩ ፀጉር ቤት እኮ በፊት ሲሰሩ አመመኝ ያመመሽ ነው ምናምን ሲባል ራሱ ሴንስ ስለማድረግ መልስ ሰጣለሁ። እዚህ ጋር ታሳመሚኝ እዚህ ጋር ስፌቱ እንዲያታርጊ ብዬ። አሁን ግን ጭንቅላቴ አጠቃላይ የሚያስበው ስንት ይሁን ደግሞ እዚህ ቤት የምከፍለው የሚለውን ስለሆነ ምንም ብታሳመሙኝ ነው የምላችሁ አያመኝም። መጨረሻ ላይ ኪሴን ከምታሳመሙት ጭራሽ ስለማይበልጥ እኔ ድሮ ይሄ ገና ስንፈነዳ ምናምን ካፌዎች ላይ ሄደን የማናቃቸውን ምግቦች ሞክረን የሚመጣው ቢል በቃ ይሄን መክፈል ካልቻለን ምናልባት እቃ ቢያሳጥቡን ነው ስልካችንን ቢቀበሉ ነው እንል ነበር። አሁን ምን ይጠቡ ሆቴል ሄዳችሁ ለምን ባለ 5 ኮከብ አትሄዱም? ቅድሚያ ሜኑ ስላለ መርጦ የራበው ለራበው የቅንጦት ምግብ የፈለገ ለቅንጦቱ አዲስ ነገር ዲስከቨር ማድረግ የፈለገ ዲስከቨር ለማድረግ አዳዲስ ነገር መሞከር ከፈለገ ቢሉን አይቶ ታክስ ስንት እንደሚመጣ አሰላስሎ ምናምን ቫቱን ጨምሮ ይበላል። ካልሆነም ግፋ ቢል ዕቃ ያጥባል ገብቶ ገባችሁ። ቢሉ ከአቅም በላይ ከሆነ ፀጉር ቤት ፀጉር እንጠብ ወይ ቀድማችሁ ለምንድን ነው ሜኑ ማታስቀምጡ? እኔ እኮ ምንም አይደለም የምፈልገው ሜኑ ይሻላል። ፀጉር ቤት ገብተን ደግሞ ዋጋ ስንት ነው? ስፌት ስንት ነው? የእጅ ዋጋ እንዴት ነው? ምናምን ሹሩባ እንዴት ነው ብለን ስንጠይቅ በጣም የምትገላምጡ ሰዎችና ፋራ የምታረጉን ሰዎች፣ ስካን የምታረጉን ሲቲ ስካን ኤምአርአይ የምታነሱን ሰዎች በሚገርም ሁኔታ መቼ ነው የሚደርሰው? ወይ ደግሞ ፎቶም ከሆነ ያነሳችሁ ስጡን፣ እናሳጥባለን። ሶፍት ኮፒም ቢሆን ስጡን። በቃ ሲቲ ስካን ኤምአርአይ ምናምን ነው እኮ የምታነሱ። አልትራሳውንድ ሁሉንም ነው የምታነሱ። እኔ እንደውም አንዳንድ ጊዜ ሲያመን ለምን መተን ከእናንተ አንወስድም ሪዛልቱን? በጣም ነው የመረረኝ እኔ በጣም። ይሄን ስል ግን አንድ ፀጉር ቤት አዲስ አበባ ውስጥ በጭራሽ ማላወዳድረው ፀጉር ቤት አለ። ይሄ ጉዳይ በነገራችን ላይ እኛ ማሳብ ከምንሰጥበት እዚሁ ሙያ ላይ ያላችሁ ሰዎች አላችሁ። ምክንያቱም 13800 ብር የሚከፈልበት የሆነ ሪዝን ይኖረዋል። ምናልባት ደግሞ የዚህ የሂውማኔሩ ነገር ይሁን ሂውማኔር ነው አይደለ? ወይስ ዊግ የድሮ ስም ነው? በእናትህ ድሮ በቃ በየሰፈሩ ማለት ነው የእብድ ፀጉር የመሰለ በየቦታው እናገኝ ነበረ። እንዴት ነው ግን አንዳንድ ሴቶች ለገንዘብ ያላቸው አመለካከት እንዴት ነው የሚሰቀጥጠው? በዛ ላይ ግንባራችሁን እያስገባው ነው ይሄ ነገር። በዛ ላይ እንዴት ነው ግንባራችሁን ወደ ውስጥ እየከተቱ የመጣ ነገር? ግንባር አታውራ። አሁን እኮ ግንባር እኮ ነው የታጠው። 13800 ብር ከፍለ ግንባራም ሆነ እንዴት ይሆናል? ግንባራም ለመሆን እንደ 13800 ብር የሚከፈለው? ግንባር ለመሆን ፀጉር ያስፈልጋል እኮ ግስ ፀጉሩ ግንባር ያውን ደጃፍ አይደለም በረንዳ ነው የሚባለው። አንቺ ወጥተሽ ነው እሱ ገብቶ ነው የሚባለው። ይሄ መስተጋብር ከዚህ ጀምሮ ቤቢ ሄር ለማምጣት መስተጋብር እንደዚህ ምንድን ነው የሚባለው? በተልባ እንደዚህ ተልባ አሁን የራሱ እንትን አለው
ኢንግሪዲየንት የሚባል ነገር አለ። ምንድነው ኢንግሪዲየንት የምትለው? እና ጸጉር ቤት የሚሰሩ ሰዎች እስቲ ሐሳብ ስጡበት። ወንዶች በአናቱ ትልቀት ነው፣ በካሬና በሄክታር ነው የሚቆረጠው። አሁን ኢዮብ ከ200 ብር በላይ አይቆርጠንም። ሌላው ደግሞ ምንድነው 13800 ብር ነው ምናምን አይደርስም ነበር የዛሬ 2 ዓመት የኔ ደሞዝ። ቲክቶከር እና ቢዝነስማን የሆነው መንሱር ጀማል ጓደኞቹ የነበሩት አርቲስቶች ተፈተው፣ እሱ ግን ዋስ ተከልክሎ እስር ቤት እንደነበረ አብዛኞቻችን የምናውቀው ነገር ነው። አሁን ላይ ተለቆ ላይቭ ገብቷል። ሰሞኑን በ800,000 ብር ዋስትና ተፈቅዶለት አሁን ላይ ወጥቷል እና ላይቭ ስትሪም ላይ እንግዲህ ከተናገራቸው ንግግሮች እስቲ የተወሰኑ ቀንጨብ አድርገን ይዘንላችሁ መተናል። ሪስፔክት ትደራረጋለህ። ዛሬ እንግሊዘኛ እኔ ጋር ምግብ መጥቶ ሌላው ሰው አይርበውን ሼር አድርገህ ነው አብረህ የምትበላው። የእስር ቤት ላይ ብዙ ሰው ምናልባት ታስሮ ሊሆን ይችላል፣ ግን የእስር ቤት ኤክስፒሪየንሳችሁ የፖሊስ ጣቢያ ሊሆን ይችላል። የማረሚያ ቤቱ ግን ትንሽ ከዛኛው ወጣ ያለ ነው። ለምን ማረሚያ ቤት ስትሄድ ልክ 12 ሰዓት ወይ 11 ተኩል ነው በር የሚዘጋው። እኔ ትንሽ በጣም ያስጨንቀኝ የነበረው ምንድነው 11 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና ሽቦ ነገር አለው እንደዚህ ብርሃን ታያለህ። አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው አንዳንድ ጊዜ ያጋጥሟችሁ ከሆነ እና ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆንኩ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ። በቃ ትክክለኛ የከተማ ልጅ ታያለህ፣ የገጠር ልጅ ታያለህ፣ ቶፕ የጨስ አራዳ ታያለህ። ምንም ደግሞ ማያውቅ የኔ ቤቴ ታገኛለህ እዛ ውስጥ እና ግን ደስ የሚለው ነገር ከእያንዳንዱ ጋር ትምህርት ትወስድበታለህ። በእውነት ወንድም እህቶቼ እጅግ በጣም መጠንቀቅ ያለባችሁ ነገር በጣም ቀላል በሚባል ስህተት ሰው ወንጀል ይሰራል። ቀላል በሚባል ስህተት፣ ቀላል የሚባል ስህተት ማለቴ ምንድነው? ትዕግስት በማጣት ቀላል ትዕግስት በማጣት አንዳንዴ በጣም ከአእምሮ ውስጥ የማይወጣ የአንድ ልጅ ታሪክ ልንገራችሁ። የሆነ ቀን የቀን ጎዶሎ እንደሚባለው ምናልባት ኤግዛክት ታሪኩን ከነገርኳችሁ ሰዎቹ እየሰሙን እንዳይሆን እፈራለሁ። ቤተሰቦቿ ከቤት ትንሽ ማምሸት ይፈልግና እራት ሊበላ የሆነ ያው እንደምታውቁት እንትን የሚደረግበት ቤት ይሄዳል። መጠጥ ማለት ነው። ከዛ በኋላ እዛ መጠጥ ቦታ ላይ ቁጭ ብሎ የተጫወተ እያለ አንድ ቆንጅዬ ልጅ በሆነ አጋጣሚ ትመጣለች። ቦታ አይጠፋና ከሰው ጋር ነው የመሰለኝ ነው የሚለኝ እሱ። ከሰው ጋር ያለች ነው የመሰለኝ። ቦታ አጣችና እኔ ጋር መታ ቁጭ አለች አለ። አጋጣሚ ሆኖ እሷን ብቻዋን ነበረች። ተዋወቁ፣ ትጫወቱ፣ ምናምን ተግባቡ። ከዛ በኋላ ያው ግንኙነታችን እየቀጠለ ሄደ ማለት ነው። ኦኬ። በዚህ መሃል የሆነ ቀን የቀን ጎዶሎ ኔትወርክ ስታክ። ኧረ ተው እባክህ እንስማበት። ኧረ ለቀቅ። ቤት ቁጭ ብሎ እየተጫወቱ ቤት ቁጭ ብሎ እየተጫወቱ እያሉ እዩ እንግዲህ የደቂቃ ችግር ምን ያክል የሰው ህይወት ሊያበላሽ እንደሚችል፣ የደቂቃዎች ስተት፣ የደቂቃዎች ትዕግስት ማጣት ምን ያክል ህይወት ሊያበላሽ እንደሚችል አስ የሁለት ሰው ህይወት ነው የተበላሸው እዚህ ታሪክ ውስጥ። ቤት ቁጭ ብሎ እየተጫወቱ እያሉ ትንሽ ይትናደድና ጠርሙስ ነገር ነበረ ይመስለኛል እንደነገረኝ ከሆነ ጠርሙሱን አንስታ እንደዚህ ወደ ወንበሩ ላይ ስትለቅ ወንበሩ መስታወት ነው። ያው ቀኗ ይደርስና ቀኗ ይደርስና ያ መስታወት ተሰብሮ ይወጋታል። አሁን ካሜራ የለም እዚህ ውስጥ። ልጅቷ
ኔትወርክ ስም መጥቀስ አያስፈልግም። እንግዲህ የድርጅት እዚህ ጋር ይጠቀሳል። ታሪኩን ልጨርሰው ልገምትና ህይወቱ አለፈ። ከሰማው በቃ አንተ ባልከው እንስማማው። የቀን ጎዶሎ ማለት አሁን ለምሳሌ የቀን ጎዶሎ እናንተን አላስተዋወቀንም። ልክ እንደዛው ነው። ቀን ሲጎል አንዱ ሰው ጋር ጥሩ የሆነ ነገር አይፈጥርም፣ አንዱ ሰው ደግሞ ጥሩ ሰው ነው እና አንዳንድ ጊዜ ባላሰብነው መንገድ እስር ቤት ውስጥ ልንገባ እንችላለን። እስካሁን ድረስ የነ መንሱር ጀማል ጉዳይ ፍርድ አላገኘም። በዋስ ተለቀቁ እንጂ የጉዳዩ መጨረሻ እስካሁን ድረስ አልታወቀም ማለት ነው። የጉዳዩ መጨረሻ ስናውቀው ቀጥታ ወደ እናንተ ሹክ ልንላችሁ እንመጣለን። በጣም እንወዳችኋለን። ጀለስ ቅድሚያ አንድ ቢያጆ አሸዋ ወይስ እቅፍ አበባ? ወይኔ መሰረት ምን አበባ እንትን ነው አይደል? ይሄ መቼስ ለሰርግ ሙስኪ ያለው ለኪስኪ ሽማግሌ የሆነ መጣ ኩል የሆነ ስትገባ ወይኔ 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 እንዳይገቡ እየፈራው ነው አንተ። አሰያ ያመለጡት ጨንቆኝ ነበር። ይሄ እኮ 1.5 ሚሊዮን እኮ ነው አንተ። 1.5 ሚሊዮን ኢንች ሚሊዮን መስሎ ሰርን ምንድነው ብለህ ጠይቀኝ ነበር። ዘርቼ ላሳየ ነበር። ያየሁትን ነው ማወራው። 1.5 አሁን እኮ 1.5 ሚሊዮን ስራ የሚያስጀምር ገንዘብ እኮ ነው። ለነገሩ ተው እኛ ስለሌለ ነው ባክ። እኔ አልሆንም። አንተ ብቻ አይደለም ያለው ከታች ዘመድ አዝማድ የሚባል ነገር አለ። ስላለህ ብቻ ማታደርጋቸው ነገሮች አሉ። ትክክል። የሩቅ ዘመድም ቢሆን ወይ ደግሞ ጎረቤት ቢሆን ተቸግሮ የቤት ኪራይ መክፈል እያቃተው፣ የቤት ኪራይ እኮ ትልቅ ነው። መብላት እያቃተው እንደው 1.5 ይቅርታ አድርጉልኝ ያላችሁ አድርጉ። ስታደርጉ ግን ደበቅ ካልሆነ ደግሞ አይደለ አይሻል ዛሬ ይሄን ነው ቀጥ ያረኩ ሚዲያ ላይ ቢወጣም ደግሞ የሚያመጣባችሁ መቅሰፍት ነው። እርግማን ነው። አዎ እኛው ረገምናችሁ ምን ትጠቀማላችሁ? አሁን እንዴ ተሸክሞ ገብቶ አይሆንም አንሰጥም ቢባል አስባል እንዴ ብላ እየጠበቀች ነው። ወደ ቀጣይ ቪዲዮ እንሄዳለን። ህፃናት ካሉ አጠገቦቻችሁ ይሄንን ቪዲዮ እስቲ በጣም ስለገረመን ነው ዞር አድርጓቸው እንጂ እንዴ ጭራሽ ቁጭ ብለህ ታየኛለህ እንዴ? ዞር አታቡሽ አትሄድም? ሂድ ያስካለ ልጅ ነው ተሆነ እቺ ነች ሚጡ ነች እያጮለቀች ያለች ወደ ጓሮ ሰብስክራይብ ደግሞ አላረገም ደግሞ እኮ እንዳታሳይ ሰብስክራይብ ካላደረጉ ያረጋል ሆነ ተከናወነ። እኔ እኮ ከእናንተ ጋር ብውል ባድር ባመሽ እኮ በጣም ደስ ይለኛል። ነገር ግን ሰዓት የሚባል ነገር አለ። እናንተም ስራ አላችሁ ትሄዳላችሁ ብዬ አስቤ ነው። ይህችንም ደቂቃ እንደው ጊዜ ሊስጣቸው ለሰሙን ላዳመጡ ነው። እውነት እናንተ ውለታ የሚረሳ ነው እንዴ? በቢውል ባድር ምናምን ሾክ እኔ ያለው አይደል እንዴ? እኔ እኮ ህይወት ስልችት ያለኝ ከአንተ ጋር እየኖርኩ እኮ ነው። ከእነሱ ጋር ነው የሚፈልገው። አይፈልጉም። ይፈልጋሉ። አትፈልጉም እንዴ? ኮሜንት ላይ ሰብስክራይብ ያደርጉልን ነበረ። ሰብስክራይብ ያደርጋሉ። እንግዲህ እንደተለመደው ቪዲዮን አይታችሁ ከጨረሳችሁ በጣም እናመሰግናለን። ቪዲዮውን ግን እስካሁን ድረስ ላይክ ሳታደርጉ የምትመለከቱ ከሆነ ለሚቀጥለው ቪዲዮ ይሆነናል። ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። በመሰለስ የደወል ምልክቷን ስታበሩልን በቀጣይ ቪዲዮ እንደዚህ ፖስት በምናደርግ ሰዓት እንገናኛለን ማለት ነው። ኖቲፊኬሽን ይደርሳችኋል። እንደገና ደግሞ ሰሞኑን የምናመጣላችሁ የሆነ ሰርፕራይዝ አለ። እሱን ሰርፕራይዝ በቀጣይ ቪዲዮ እናሳውቃችኋለን። አይሻል? እሺ፣ አዎ፣ በቀጣይ ቪዲዮ እናሳውቃችኋለን። በጣም ወዳችኋለሁ። ቴንክ ዩ